መውለድ እንዲያሳምራል እንዴ እና ራስ ነው ልዘብዘብ እንዴ ቅርቅር ብለሻሽ ቀረቀርሽን እንጂ ሁለት መንታ ይመስላል ደረትሽ ወርቅ የተመታ ውሃ በፈረቃ መብራት በፈረቃ ዳርም እንዳይሆን ያገር የልጅ ንቃ በፈረቃ ዳር አረላ ባወራሽ ሴት መምረጥ አባቅ እኔን እየመሰለች ነው ውጭ ላይ በሚሊዮን እና በመቶ ሺህ ያጠፋ ወንድም ማገን ሁሉም ወንድ አንድ አይደለም ሁሌ ሞትሻለሁ አከብሻለሁ ከዚህ በኋላ ተማማጀባን ገንዘብ ፍቅር ይሆናል አብረሰርተን እንለወጣለን እምላቸው ስለማይረቡ ተወልዳለች ብዬ በጥርላት ከነደሟም ዘጋ ታዲያ ሀገር የሰው ሲተርት ሰላም የሙ ቤተሰቦች እንዴት ናችሁ? ይሄን የምታዩትን ቆንጆ አበባ ለሙ ልሰጣት ነው። በባለፈውም ደግሞ የተውኳት ተበሳጭቼ ትቻት የወጣት ቡናለች እሷን ልጠጣ ነው። ክንዱ ከሷ ጋር ለማስታረቅበት መንገድ አቁም ብሎኛል። እኔ ደግሞ ለይቅርታና ለፍቅር የሚከፈልን ዋጋ አላቆምም አግባባቸዋለሁ ብዬ አስቤያለሁ። እስኪ ይኑር አይኑር አላቅም፣ ግን እንሂድና ለማንኛውም ሁሉን ነገር አብረን እንየው። ክረምት እየገባ ነው፣ ዝናቡ አልተቻለም። ዋው ሰላም ለዚህ ቤት ይረፉ እንዴት ነሽ? ሟለች የተከበሩ ክብርት እንዴት ነሽ? ደህና ነሽ ወይ? እህት አለም እንዴት ነሽልኝ? አለሽልኝ ወይ? ሁሉ ሰላም? አረፍ በል መቼም ቢያልኩ እኔ ወድ እህት አለም እዚህን የሚያምር ቆንጆ አበባ እንዴ በተመለከተ ነው የምትጠይቀኝ አንተ? የመውለድን በተመለከተ መሆን አለበት። ላንቺም አልሆነው ምን አለ ብለሽ ነው? ያምራል ባክሽ። አዎ አይ የየሰው እንትን የየሰው ከለር ምርጫ ግን አታሳሽ ወድጆ ነው የገዛው። ብዙ ጊዜ ቀይ ነው የሚሰጠው። እንኳን ቢጫው ቀይ ለፍቅረኛ ና ለእህት ቢጫ ነው አይደል? ለዘመድ ቢጫ ነው የሚሰጠው። እነሱ አረ እናመሰግናለን። እግዚአብሔር ያክብርልህ። በነገራችን ላይ እንደምን ነው በመጣ ቁጥር እኮ ይዘህ መምጣት አይጠበቅብህም። ያው እንግዲህ መቼስ ምን ይደረግ። እሺ ደህና ነሽ? ደህና ነኝ። እንዴት ነሽ? አለሁልሽ ውድ። ምንድን ነው እንዴ የሚጣየታለች እንዴ የሌለሽ ቅርቅር ብለሽ ምናምን እንደዚህ ሚጣቶ ጎጃም ገባች። ምን አልሽ አንቺ? ለእናቴ አይ አላምንሽ ቤት ምናምን መነቅለቅ አለበት ብዬ ላኳት ነበር። ሁሌ በሚጃማ ዝርክርክ ብዬ ስለምታይ ነው አይደል? ከምር አይ በጣም አምሮብሻል። መውለድ እንዲያሳምራል እንዴ? አመሰግናለሁ። ባለፈው ፈንታ እንግዲህ ቡናውን መጠጣት ፈልጋለች ትልቅ ይረኩ ብቻዋን ከምትጠጣ አቀራረብ ተጠብቀኝ ነው። እኔማ ከፍቶኝ ተናድጄ ጥዬው ስለሄድኩኝ ዛሬ ልጠጣው ብዬ ጎራልኩኝ። ለአበባውም እናመሰግናለን። ይረኩ እናንተ እንግዲህ ዳትት አልጣጣችም። እኔ ስንት ጊዜ ትቻለሁ። አረ እኔ እኮ የምጠጪው አይመስለኝም። ባለፈው ነገርኩህ አልጠጣም። ያው ከራስ ጋር ስላልነበርኩኝ ነው መሰለኝ። አልነበርኩም መሰለኝ። ከራሴ ጋር አልነበርኩም እባክሽ። ትንሽ አናደሽኛል። ክንዱ ጋርም ደግሞ ምን ናቸው እንደዛ? አይ ዘራፍ እያለ ነው እንግዲህ። እኔም ምን እኮ ነው ብያለሁ። አሁን ያለፈው እኮ አለፈው እንግዲህ በኔ ቦታ አሁን ያለፈው አልፏል። አሪፍ ክንዱ የለም እንዴ? አገኘዋለሁ። አዎ እውነቷን ነው። አንዴ ነው እኮ የሚጠየቀው የማርያም አራስ እንደው ምንም ባይኖር በባዶ እንዴት ነው ወይ ራይዛችሁ ጠይቁ ወይ ራይዛችሁ ጠይቁ ይባላል። አንተ በመጣቁት ዛሬ ደግሞ ጭራሽ አበባ ይዘህ መጣል። ደስ እንዲልሽ እኮ እግዚአብሔር ይመስገን። ባዶን ብመራ ደስ ይለኛል። ምን ችግር የለውም። ሲጀመር ቤቴ ነው ማንከልክሮኝ እኮ ታዲያ እና ለከለከኝ ነው። ኧረ እኔ መቻል አስወጭልኝ ምን የምትይው አማርኛ ስላለሽ እንደዛ ባለፈው አናደኝ ነው። ባለፈው ስላናደድከኝ አንቺ እኮ የሚያናድድ ነገር አይደለም እኮ አንቺ ዝም ብለሽ እንትን ትያለሽ እንጂ የሚያናድድ ነገር አይደለም ነው የተናገርኩት። ይረፉ ስጭልኝና አጣጭልኝና ይውጣ። አሁን ለራሴ ጉዳይ ፈልግሻለሁ።
ቡናውን አቀራረብ ጠብቀኝ እንደባለፈው የባለፈው ሳልጠጣ ወጥቻለሁ ምናምን ስላት ይረፉ እህቴ እንግዲህ አቀራርባለች እና እንጠጣለና የባለፈው አድርሽልኝና እንጠጣው። እኔም የመጣሁት ለእሱ ነው። ስራ ተሻሽሏል እና አይ የይረፉን ቡና ወደዋለሁ። እውነት ሙያተኛ ናት። ትወዳለች እሷ ቡና ነው እሷ እኛ ቤት ቡና የማይወደድ ምን በጣም ነበር የምወደው ነው። ኧረ እግዚአብሔር ይመስገን ክርስቶስ አወራጅ በቃ ተወላ ሰለ አረድ ክብር ለመብራት ይቻላል። እግዚአብሔር ይመስገን። አሪፍ ትንሽ እኔ ራሷ ሳልወፍር እንደውም ይኸው ኧረ አንቺም አምሮብሻል። ሙልት ልት ነው ያልሽው፣ ግን የአንቺ ውፍረት በጣም ነው የሚያምረው። ከምር የሚያምር ውፍረት ነው። ደስ ይላል። አይ እንዴት ነው ነገሩ? ወደ ቦርጫዬ አይደለም ሽቅርቅር አልሽ እንዴ? አምሮብሻል። አራስ ነው ልዘብዘብ እንዴ? አይ ከምር ደስ ይላል። ያው ለብስበት ሰዓት ማለት አንዳንዴ ምን ልብስ እንጂ ሽቅርቅር ለማለት እኔ ማለት እኮ ሽቅርቅር ነኝ። ሽቅርቅር እህት ሽቅርቅር ብለሽ አሽቀረቀርሽን እንጂ ሽቀረቀር ምን ማለት ነው? አሽቀረቀርሽ? አይ እስኪ ወሬ አልቀበልም። እንገላታሽ ጥራት እንገላታ ጥራት ዳቢለስ አቤት አሜን አሜን። እውነትሽን ነው። እና ይረፉዬ የሚጣየናት የነብይናት ያከርባላ አልኩኝ ብዬ ሁለት መንታ ይመስላል ደረትሽ በወርቅ የተመታ። ከዛስ በይዋ እውነት ነው። አይ እንደዛ ነው የሚባለው ብዬ ነው አይደለ? አዎ እንደዛ ነው የሚመስገን። እንግዲህ ክብር ለመብራት እውነት ለጌታዬና ለእግዚአብሔር ምስጋና ይድረሰው። ሴትም ወንድም አይምረም። እነዚህ ሊያስቀጥሉ ያሳድጋሉ። አበባውን ግን እንዴት አየሽው? ቆንጆ ነው። ወደሽው? ተስፋ ነው ቢጫ የሚባለው ባባ አረንጓዴ ቢጫ ቀይ ብታረገው ደግሞ አሪፍ ነበር። አንድ አረንጓዴ ቃል ብታረገው አሁን እዛ ስንወስደው ቢጫው በተለይ አለ ቢጫው አለ። አረ ይችን እንደው እንደቀይ ተቀጥና አረንጓዴ ወጣች። ኢትዮጵያዊ አበባ ግን አለ እንጂ አለ። ሀገር ወዳድ ስለሆንሽ እኮ ነው ደስ የምትይው። ሀገር ወዳድ ለብሻት ሁሉ ቢዞር ባንዲራ ነው ደስ የሚለው። አይ እኔ ቁምጣ ረገባ ካሜራማን እንዴት አየህ? አይ ጎድ ቡና ስላልጠጣሁ እና ብዙ ጊዜ ደግሞ ሌሊት ስለምሰራ አሁን የእንቅልፍ ሰዓቴ ነበር። ለዛ ነው እንደምታየው ቁምጣ አድርጓል። እንግዲህ ሳቄ የኔ ውድ እህት ሰው ተሳስበጠር እህል ይወቃል። አንቺ ምንድን ነው ይሄ? አንተን አውድማ ነው እንዲሁ ብለሽ የመጣሽው? ምን የተከመረው ነገር? የራሱ የበርበሬ ክፍል ይኖረዋል እና እስከሚፈጭ እዚህ ነው የሚቀመጠው። ተደልዞ እዚህ የሚደርቀው። ስለዚህ ከዚህ ተደልዞ ደርቆ የተቀመጠ ነው። አሁን ይፈጫል አይደለ? አዎ፣ ምክንያቱም በመሀል እንዳያልቅ ተብሎ በመሀል ያልቃል። አሁን እኔ ስወልድ ራሴ ያረን ማዘጋጀው ሲያልቅ የለም ከምትል እንደዚህ ቀደም ብሎ አድርቆ ይቀመጣል። ክረምት ሲገባ ደግሞ አስበው ደልዞ ለማድረግ ለዛ ደርቆ እስከሚፈጭ ድረስ እዚህ ነው የሚቀመጠው። አፋጭ ነው ሌላ ቦታ ነው። ጥሩ ነገር ስታመጣ ድካም አለው። ግድ ነው። ወደፊት እንግዲህ ጥሩ ብራንቾች ይኖሩናል። ሀቅ ሲሰራ ወይ ሀቅ ነገር ስትይዝ ነገሮች ይሁን ለወዲሁ እንትን ላይ ሊሉ ይችላሉ እንጂ መጨረሻ ያማረ ነው የሚሆንና እኔ ባልትናውን ሰው ሁሉ ወዶታል። በዚህ አጋጣሚ እኔም ወድጄው ወዶታል። እግዚአብሔር ይስጥልኝ። እኔም ወድጄው ነው የምጠቀው። ሙያ ማለት የኔ ሙያ እንዴት ለባርክ ዶሮ ብሰራ ሰው ራሱ እንደዚህ ያደርጋል። ሙያሽን በጣም ነው የምወደው። ያው እንግዲህ የሚወድ ሰው ሁሉ ነገር ነው የሚያመሰግነው እና የሚወደውና ለዛ ነው የኔ ውድ እህት። በጎቹ ፍየሎቹ ናቸው የቀሩት። ከብቶቹ ምናምን በላብ ሰርት የምታገኝበት ከሆነ እነሱም ይመጣሉ በቅርቡ። ግን ያው እዚህ እንዴት ነው የወተት ላም ግን ቢኖር ይሻላል። ግቢ ቢኖረኝ ማስባለሁ አይደል? እንደኔ ስራ
ባዛኝቷ አሁን ይረፉ ምናምን እኮ በቃ ዶሻ ነው ማለት ስሩ እንደዚህ ይሰራሉ እኮ በጣም ነው የሚሰሩት እነሱ ግን አልፉም መከራሉ ይረፉዬ አንቺም ቆንጆ ነሽ ቡናሽም ሲኒሽም እየናፈቅሽ አይ ብለሽ እንደው ትናፍቂኛለሽና ሳለሽ ቋልኩ ካደር ለዛ ነው ልጠቅሽ ካንጀትሽ ሳቂ እንጂ ካንገት በላይ አሳቂ ስስቂ ካንጀትሽ ነው መሳቂ ያለብሽ ያንገት በላይ ሳቅ ታውቂያለሽ እንዴት ነው ያመጣሻት ደስ ይላል ሳቅ እንጂ በእናትሽ እንደዚህ እንጫወት እንጂ ሰው መቼም ሲገናኝ እንደዚህ ካልተጫወተ ከለል ላይለው እንጂ ስንታዝለ ነውና ተሸክመ ነው ምንዞሮማ የራሳችን ቤታዬ ስንት ነገር አለን አይደል ውሃ በፈረቃ መብራት በፈረቃ ዳርም እንዳይሆን ያገር የልጅ ንቃብዬ የገጠምኩ ሰው ነኝ እንዴት በፈረቃ ዳር እንዳይሆን ነው እኮ ያልኩት የሰው ልጅ አፍ የነከው መሆኑ አይቀርም እሙያለም ካሳ ኧረ ላባወራሽ ሴት መምረጥ አበቃ ላባወራሽ ለባልሽ ማለት ነው ሴት መምረጥ ሌላ የለም እንደዛ ነው አይ መከራዬ መብራት በፈረቃ ውሃ በፈረቃ ትዳርም እንዳይሆን ያገር የልጅ ንቃ እኮ እሱማ ነገርከኝ ኧረ ላባወራሽ ሴት መምረጥ አበቃ ሌላ የለም አንቺ ነሽ አንቺ ነሽ ሌላ የለም እንደዛ ነው ምን አልሽ አንቺ አብረን ሰርተን እንለወጣለን እምላቸው ስለማይረቡ አሁን ምን አልሽ አንቺ ወዳለው ነው ማደላ ከዚህ በስል ሰምተኛ አታውቅም በጭራሽ በምጠራው ለመጀመሪያ ጊዜ እንደዚህ አይነት አማርኛ ካንቺ ሰማ እንኳን እንደዚህ መሆንና ያወጣው እንዴት ለፈው ብቻ አብሬም ልልፋብዬ ጀመርኩት አበስከበር እንዴት አሁን በቃ ያለው ከዚህ በኋላ ገንዘብ ፍቅር ይሆናል አረክ ፍቅር ብቻ ማብዬ ተበልኩ ደግሞ ስለሰምተኛ አታውቅም እስካሁን እንደዚህ አይነት ነገር ካንቺ የማልጠበቀው ነገር ምክንያቱም ጠነካሪሽ ራሱ ያጠነክረኝ ነበር ለምን ጎበዝ ነሽ ጠንካራ ታታሪ ነሽ እምወድሽም እማከብርሽም እንደው አገሬኝ የሚያልኩልሽም በጥንካሬሽ ነበረ እውነት አሁን በቃ ለፈው የሰው ነገር የሰው ነው በላብሽ ምን ይጎልኛል እኔ መቤት ካሰ ቆንጆ ነው ሙያልኝ ምን ኩሩ ነኝ ምን ለምንድን ነው ሀብታም አላገባው በቃ ከዚህ በኋላ ሀብታም ማገባ እንደው በቃ ላውና በባል ይቅር ረኒ በላቢና ተጠባርጊ ምን እሱም ለሰርቶ ነው ያገኘው ነው ሰርቻለሁ እና ፈጣሪ ያውኑን አበባልን ይቅር በለኝ ማርያም ያመጣው ማለት እውነት ይከፈላል በማመን ያም ሰው ሰርቶ ለፍቶ ነው የሚያመጣው ያዝናና ብዬ ነው እንጂ ኔቨር ሳምቼው አላውቅም ሰርቻለሁ ሞኑ ፈልግ ሰው ነው ኔቨር በፍጹም አይሆንም ኔቨር ኤቨር ኖ ሞር በቃ እንግሊዘኛ ይሁን ባዩ ምን ነው ኖር በቃ ነው ኔቨር በቃ ነው ምስራቅ አፍሪካ ላይ አይደል እንደ እንግሊዘኛ ተገዶ የተደፈረው እኔ ነኝ አንዱ አረ ችግር በግድ ነው ያረኩት አሁን ጥሩ ነው እንዴት ሶሻል ቅስቃሴ ቆማጣ ያሳቅፋል ይላሉ አሁን ወቅታው ነው አሁን ምን በዛ ማቀፍ ላይ አይደለም ስራ ላይ ነኝ በርበሬ አሁን እቺ ማለት ትንሽ ልጅ አይደል ማርያምን አዎ በርበሬ ከምር እንደው ከብቶቹ በጎቹ ምናምን እንጂ የቀረው እኮ አሁን ይሁሉ ይሄ አውድማ እኮ ያለው ነው የሚመስለኝ ተሻው ለፍቼ ምን ሰለ ይላቤት ስለሚኖር ያኔ ክፍል ይኖራል ዋናው ማሰብ ነው ጎበዝ this is mind this is my end better በማይንድ ያስባል ተገብሯለሁ ማለት እንጂ የእንግሊዘኛ
አንቺ ትልቅ ሰው ኢትዮጵያን የሚረከቡ ልጆች ሁለት ሰው ነኝ። እውነት ነው። አረ አጥንቴ እንዳይረክፍብሽ ቀስ ልጅ አልሽ። ምን አጥንቴ ይረክፋል? እንደዚህ የደለ መመሪ መስለኝ እንዴ ለገና አሁን ወደ አንቺ ጠጋ እያልሽ ነው። ከምር ሰፋፍተሻል እኮ አንቺ ራስዎ ወፈፍረሻል። ከምር ወፈረሻል። አዎ እኔ ማራስ ነኝ። አራስ ወጉ ነው። ደም ተቃጥዬ ጨጓራ በሽተኛ ሆንኩ። አይዞሽ አይዞሽ። እኔ ወንድምሽ በየጊዜው እየመጣሁ አለውሽ እህት አለም ምንድነው ችግሩ እያልኩኝ ያለውን ነገር እንኳን ለመፍታት አገሬኝ እያልኩ አይደል ደፋ ቀና እያልኩ አይደል ያለችኝን ጊዜ እንኳን ተጠቅሜ ይኸው ካንቺ ጋር እያሳለፍኩ ነው። ብቸኝነትም እንዳይሰማሽ መንቀሳቀስ ስራ የለመድሽ ሰው ብዬ እዚህ ቁጭ ብለሽ ይደብርሻል ብዬ ስለማስብ እና በዚህ ኑሮ ውድነትና በዚህ እንትን ደልቶኝ ይመስልሻል ዝም ብዬ እያያዝኩ የምመጣው? አንቺ ብለሽኝ አይደለም ምን የማደርገው ለራሴ ብዬ ነው። እንዴት እንደዚህ ታያለሽ? ግን ይሁንስ ችግር የለውም ታለም ሁሌም በነገራችን ላይ ግን ሁሌም እወድሻለሁ፣ አከብርሻለሁ። ታውቂያለሽ ማለት የሰራን ሰው ማማ ድምጿን አሰማችን። ይዘሻት ነይ ይዘሻት ነይ። ቡና ልንጠጣ ነው እንግዲህ። እመቤትም ወደ ውስጥ ገብታለች። ሚጣ እኔም አለሁ እኮ ምን ነው ረሳችሁኝ እያለች ነው። ለዛ ነው እንግዲህ ቡናም ቀራርቦልናል። ቡናችን ጠጥተን ወጣለን። ትንሽ አጫውተናት እህታችንን ከሚጣ ጋር እንኳን ደህና መጣችሁ ሁለታችሁም። ማማ ፍቅር የኔ ጣፋጭ ደህና ነሽ? ወርቅ ስታምር ወደ እናቷ ከለር መጣች። አያት ነው ብለሽ ነው? ኧረ በእናትህ ነው ውድ እንዲያ ነው ነገሩ። እኔን እየመሰለች ነው። ምን አልኩኝ? ባዛኝ ታምሩን አመጣዋ የኔ ፍቅር ዛሬሽ እኔን መሰለሽ ከምን እንዴ? ፀይም ማለች እንደኔ ወደ አንቺ ሳይሆን ወደ እኔ ነው። ምን ነው የምትመስለው? እናቷን እየመሰለች ነው። ተኝታ ነበር። ወዬ 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 እኔ ጣፋጭ እኔ ልቀፍሽ? ኧረ አትፈልግም። እናቷን የምትፈልግሳ እና ፍቅሩ እንደ የመጣበት ረሳው ነው ቀኑ። ሌላ ጊዜ አወራሻለሁ። ጨዋት ብዬ ነው እባክሽ። ሌላ ጊዜ ማለት ዝም ብዬ በቃ መጥቻለሽ እና እቺ ተጫዋቾች ሊድ ብዬ እንዴት ማለት እኮ እያንዳንዱን ድርጊት ያው ካሜራ ምናምተ አዋሌን ቤተሰቦች እንዲያውቁ ስለፈለኩ ነው። ምን ችግር አለ? ምንም እኮ ችግር የለውም። ዛሬ ደስ ብሏት ስስቋለች ከፍቅሩ ጋር ነው የሚልሽ። ሌላ ምን ይሻላል? ያው ዛሬ ልጨርሳት ብዬ ነው። እንደውም ለምንድን ነው ልጅቷን በግድ ለማስታረቅ የምትጥራላሉ? አሁን ለምን ናቸው የኔ ወገኖች ለኔ ያስባሉ። የሚገርምሽ ነገር ምን ሆነ ነው ተበሳጭተህ ቡናውን ጥለው ያወጣኸው? አተ ቡናህን እንኳን አጠጣ ብያሉኝ። ገርሞ ቪዲዮ ነው በጥሽ ሰውጣ ይተው ምን ታናድሽኛል እባክሽ። ተናድጄ ነው እንደዛ ያደረኩት።
ከምራውነሽ ነው ቢያንስ እንዳይጎዳት ምናምን ይያል የዋህ ስለሆነች እንዳትጎዳ በቃ ተዋት አርፋ ልጇን ታሳድግ ነው እንዴ ማርያም ነው ካነሱ ደግሞ አይፈልጉም አልፈለጉም እኔ በመሐሏ ያያለሁ እንዴት ትጎዳለች እሷን ጤናና ሰላም ነው የምንፈልገው ለዛ ነው እሷን ለማስማማት እንተነመለው ምናምን ብዬ እኔ እንደውም ለዛ እንትን አልኳቸው ይዛን በጣም ቆርቆሮኛል ማለት ሰው ማስቀየም አልወድም ግን ደግሞ እኔ ከምፈልገው በላይ አንተ ማለት ስለማልፈልገው ያን ነገር እንዲወራ ማደመጥኩ እኮ ብዙ ጊዜ አንተ ደግሞ ምንም አልመለስ አልክ እንዴ ስማሙት እና ይመለሳልሽ ነው አንቺ ታስብ ስትል ደግሞ በጣም ያናደርክ ለምን ስጋ እንግዲህ አንተ ነግሮህ ነው እንጂ እንደዛ እንደታየው ቪዲዮ ላይ በጓን ይዞ ሄደ ገብቷል አይደል ያ ተናገርኩም ስጋ ይዞ ሄደ ብዬ ስለዚህ አንተ ሁለታችሁ ተገናኝታችሁ የምታወሩ ነገር አለ ነው ይዘን ተገናኝታችሁ ግን አታውቁም እኔና እሱ ብዙ ጊዜ ያው በስልክ እንጂ በአካል እንኳን ተገናኝተን አናውቅም በአካል ስንገናኝ እንግዲህ ከተገናኘን አወራሻል እንጂ በአካል እንኳን እየተገናኘን አይደለም አረ ለምን ተወዋለሁ መታውን እንኳን አልተውም አንቺ በቃ አራበስ ማሙድ በገዛጁ ማርያም ሌላው የመጣሁበትማ ያው እንግዲህ በመጣ ቁጥር ይዛት ከዚህ በኋላ አመሰግናለሁ እንዳይከፋሽ እህቴ ብለህ ነው አሁን ያለውበት ስለምታቀኝ ግን አይከፋኝም እግዚአብሔር ይመስገን ባክሽ ላንቺ ልዩ ቦታ ስላለኝ ነው ዝም ብለሽ አገሬኛ አትበይኝ ላንቺ ጥሩ ነገር ስላለኝ ነው እንዳይከፋሽ ደስታ አሁን እንደሱ ነው የሚባለው ባይሆን እንጂ ጥሩ እንድንኖር ወሰጥሩ ነው አዎ ከጎንሽ ይሆንኩኝ እንደዚህ ያለው ሽማይዞሽ ነው ምንሽ ነገር ይዘመጣት አይተበቅብን በነገራችን ላይ ሁሉ ጊዜ አይያዝም አንዴ እንደው እሱንም እንደው በቃ አራስ ባሉ አልጠይቅም ካልክ ነው እንጂ የማርያም አራስ ዝም ብለን እንኳን ማርያም ማረች ማለት ትልቅ ነገር ነው ማርያም እንጂ ነገም ስትመጣ ተነገረም ስትመጣ እንደዛ ነው እንደዛ ከዚህ በኋላ እንደዚህ እንዳታረግ እውነት ማርያምን ስለዚህ ምን እያልሽኝ እንዳለሽ ታውቂያለሽ ና ግን ምንም ነገር አይደለም ስመጣ ምግብ ሳትበላ ውጣ አይነት ነገር ነው የሚመስልብሽ እንደዛ እና እኔ በልቻር እንጠጥቻር ለሞተው ምንሽ ነው አንቺ እንደዚህ እንትን የምትይው ምንም ችግር የለው አይ ምንም አያገናኘውም ግን እንደዛ እንደማለት ነው ለኔ እንደዚህ ስትይ አንቺ ዝም በይ ዝም ብለሽ እንደዛ ሳይሆን እኔ ምንም ላርክ ምንም ላምጣ አንቺ ዝም በይ እሺ እንደዛ ኖር ነው እንዴ እንደዛ ጥሩ አይደለም እውነት አይ እኔ ደግሞ እንዴ አንድ ፍሬ አበባ እኮ ነው ስንት እንደሚሸጥ አውቃለሁ በጣም ውድ እኮ ነው ኧረ እውነት እንዴ እውነትሽን ነው አልፎ እንደዛ ያንቺ ነገር ስለማይሆንልኝ ነው እንጂ እሱስ እውነትሽን ስንት አለ መሰለሽ እና አስፈልግም ብሎ መጣ ይችላል ስለነው ይችላል እንደዛ በስልክ አዋክብህ ማለት የትም እንዳትጂ የትም ማለት ድንበርግጥ እንደዛ ብላ አዋክ ማር ትበላል እሺ ኧረ ታቦ በዝም ይስጥበንተ ቆይ ነው ታዲያ ስለዚህ ማር አለ ንጹህ ማር ማር አለም ማርም ሸጣለሁ ቅቤ ሸጣለሁ ማር ሸጣለሁ እኔ ማሸጣው ነገር የለም በዚህ አይደል እንዴ ታዲያ እሙሙምለው ለጌጥ ነው የስራ ሰው ነኝ ለጌጥ ነው እንዴ ሙንዲ ናት ነገራችን ላይ ከዚህ በኋላ ስራ ሰው ጎበዝ ጠንካራ ከባለቤት ያን ወጭ ጠይቄ አላቅም ታውቃለህ ይሰራል ግን አሁን እንደው እኔ ጥያቄ የሚሆንብኝ እንኳን ነው ምን ዋጥሻት ወደ ውስጥ አረግሻት ወንዶች ብዙ ባይሆንም ብዙ ጊዜ ወንዶች እያልኩ ወንዶች እንዳይጠሩኝ እንጂ ሴት ወጪ ምናምን ስትጠይቃችሁ ብር እንደፈለጋችሁ ማለት እንደዚህ ታንገላታችሁ ነው የምትወዱት ራሷን ቻ እንደዚህ ለምን ወጪ አጨናንቋል ነገ ቢቀመጥም የራሴ ነው እኔሱ ማጨናነቅ አልፈልግም ብላ የምትለዋን ግን እንደሞኝ ነው የምታወት አይደል የምታወት ሁሉም አይደለም ግን እንደው በዚህ አጋጣሚ ነው እንጂ ገብቷል አሁን አንዳንድ ባል የቤት ወራስ ነው ይባላል ሁሉ ወጪ ባል ነው የሚችለው ይባላል እኔ በተቃራኒው እኔ ነኝ የሚችለው አይደለ ግን እንደዛም እየኖር ነበር ያለው ነገር ነው እንጂ ስለዚህ አሁን ግን እኔ ተማርኩበት በነገራችን ላይ ነገሮች ሁሉ ያስተምራሉ የለኝ ግን ባገባ ያ እኔ አልፈልግም ከዚህ በኋላ ልጆችን ማሳደግ ግን እኩል ነው የምናወጣት አይደለም እኩል እሱ ነው የሚያስተዳድረኝ እኔ ቁጭ ብዬ መብላት እንፈልግ ለምን አየሁት አንድም ሁለትም እንደዛም አየሁት ስለዚህ ለምን ብዬ ብቻዬን የምፈጋ ከሆነ እኔ ለምሳሌ ማለት እንደዚህ ካልተግባባ እኔ ምን አደረገኝ ምን አጨናነቀኝ ምን አቃጠለኝ እግዚአብሔር ክብር ምስጋና ይድረሰው መድኃኒዓለም የተመሰገነ ይሁን አሜን በልጅ ባርኮኛል ለዚህም በጣም ትልቅ ጸጋን የሰጠኝ መድኃኒዓለም እኔ ኃጢአተኛ ልጅ ማርያምን ነው የምልህ ሴት ልጅም እንዳልፈልግ ሴት ልጅ ወንድም እንዳልፈልግ ወንድ በዛም ጤነኛ እግዚአብሔር ይመስገን ለኔ ያደረገው መድኃኒዓለም ማንም ሰው አላደረገው
ስራዬን እየሰራሁ ልጆችን ማስተማር ልጆችን በቃ እኔ ያላገኘሁት እኔ ትምህርት እድል እኔ ጀምሮ ነው የቀረው ጎበዝ ተማሪ ነበርኩኝ ልጆችን ማስተማር እንደዛ ስነ ምግባር ማሳደግ እኔ እንደኔ ያሰማል እንጂ ከዚህ በኋላ በስመ አብ ወልድ ከዚህ በኋላ እኔ ሳስበው እንግዲህ እግዚአብሔር የሚያዘጋጀው እግዚአብሔር ነው በርግጥ እግዚአብሔርን አላውቅም የኔ ሐሳብ ግን አሁን ላይ ወደ ህይወት ወደ ትዳር ህይወት አልገባም ከዚህ በኋላ እኔ ያሰብኩት ለምን ትዳር በጣም ነው የምወደው ትዳር እንደ ትዳር የተባረከ ነገር የለም ሰው አሁን በፊት አንዳንድ ታዋቂ ሰዎች ስሰማ እንደዚህ በሚዲያም በምን ስሰማ እኔ መውለድ ነው እንጂ የምፈልገው ትዳር መያዝ አልፈልግም ሲሉ ለምን እንደዚህ ይላሉ ነው ምን ማርያም ብዙ ጊዜ ቪዲዮ ላይም ቢገዋካ እንዳትደግፊ በነገራችን ላይ እንደዛ እነሱ አልደግፍም እኮ ነው ግን ለምን ትዳር እኮ የእግዚአብሔር ጸጋ ነው ትልቁ የእግዚአብሔር ጸጋ እግዚአብሔር የሚከብርበት የሚነግስበት አንዳንዱ በቃ ተቸችሎ የሚኖርበት ነው በቃ ምናምን ነበር ግን ካልተሳካለ አይተው ለምን ይሄን ነገር አላሳካልኝም ብለ እግዚአብሔርን አትወቅሰው እግዚአብሔር ራሱ ምክንያት አለው አሁንም አምላኬን አለማረም ተመስገን ነው የምለው በራሴ መንገድ ይሄድ ስላልተሳካ በልጅ ስለባረከ ልጆች ማሳደግ ማንኛውም ያው ከኒም ጀግናናት ስንት ልጅ እንኳን ወልዳ ታሳድጋለች ብቻ ነው ያለ ማንም ረዳት እግዚአብሔር ከጎን ካለ አንተ ታሸንፋለህ ስለዚህ እና ብዙ ጊዜ አሁን እንደው አንዳንዴ በስማም እንደዚህ ማለት የኛ አካባቢ ወደ ክፍለ ሀገር ስታድግ ደግሞ ለባሎቻቸው የሚሰጧቸው ክብር አለ በጣም በቃ ያላቸው አክብሮት ከርሻ ሲመጡ ከመስመጡ ብላችሁ አጥቦ በስነ ስርዓት አንተ ብለው ቀና ብለው እንኳን እያዩ አያወሩም እንዲህ አክብሮት ነው ፈርቶት እኮ በዛ ማህበረሰብ ውስጥ ስታድግ ስትመጣ ደግሞ ሌላ ነው የሚሆነው በመጽሐፍ ቅዱስም አለ ገብቷል አይደለ ወጭ ምናልባት ባንገበግ ምን ብል ኖሮ ይናምጣ እንደዚህ ያርክ ይሄን ያስፈልጋል ምናምን ብል ኖሮ ምናምን ተከባብረን የመኖር እንትን ይኖር ነበር ወደፊትም እኮ ነው እንደዚህ ራሳቸውን ችሎ በጣም ብስክስክ ብለው ለሚኖሩ ሴቶች ወንዶች ትንሽ ጠገብ ማለት እንትን አላቸው አይደለ አዎ እንዴ አምጣ እንደዚህ ያርክ ለጸጉሬን ያስፈልገኛል ለሜካፕን ያስፈልጋል ምናምን ለምትለው ያማን በተፈጥሮ ቆንጆ ነኝ ምንም መቀባባት ያስፈልገኝ መቀባባት ብቀባም ነው በተሻለ ላምር ይችላል ግን አያስፈልግም ለሜካፕ ለምን የምትለዋን ነው ምሽቆጣቆጡ መሰለኝ የምትሉ እናንተ ወንዶች ማለት አንተ በነገራችን ላይ አስፈራለሁ የራሴ ድምጽ ራሱ አስፈራኝ አይ አይ ተሰማሽን ነው ይሄ እኮ ሁሉም ጋር ያለ ነገር ነው በነገራችን ላይ እና የሚያናድደኝ ነው ወንድ ማለት ወንድ ልጅ እና ስለሆንኩ ነው እንጂ እንዲያሳህል ውጭ ላይ በሚሊዮን እና በመቶ ሺህ እያጠፋ ቤቱ የሆነች ነገር ጣል አድርጎ ሲከረከር የሚያደርስ ወንድ አለ አይደል ወንድማ ግን ሁሉም ወንድ አንድ አይደለም እንዳልሽው ያልተገባ ኤክስትራ ውጭ ላይ እያጠፋ ምን እያለ ቤቱ ግን ስትሄጂ የልጆቹን እናት ምን እንዴት አድርጌ ለመግለጽ ራሱ ቃላት ያጥረኛል ከምር የቦንዳ ልብስ እንኳን እየለበሱ ልጆቹ የሚያሳድግም እኮ አለ የሚባል ወሬ ሰማለሁ አንዳንዴ ማለት ስንት አለው የሚባለው የስንት ሚሊዮን ብር መኪና ይዞ ምናምን እየተንቀሳቀሰ ቤት እንደዛ ነው ውጭ ላይ ግን በመቶ ሺዎች በምናምን ይጠፋሉ ሴቶችም እኮ በተቃራኒ ያሉ በነገራችን ላይ አሁን የሚወድን ባለፈው ብያለሁ አይደለ ሰው ሲወድህ አንተ እንትን ሲል ማትወደውን ስታሳድድ የሚወድንም ታጣለህ እዚህ ጋር ገብቷል አይደል ስለዚህ እንደው በቃ እግዚአብሔር እሱ ያውቃል እሱ ስለሚያውቅና ሴቶችም እኮ ይኖራሉ የበላችበትን ዕቃ በጠረባ አንስታ እንዲህ ተራም እንደምትል ሴት እኮ ልትኖር ትችላለች እድገት ዋናው እድገት ነው እድገት መሰረቱ አሁን የኔ ልጅ ትበላለች አይደልች ሲል እዚህ ጋር ቁጭ አድርጋስ ዝም ካልኳት የሆነ ነገር ቃ ዝም ካልኳት ያንም ያርግባት ከየት ታመጣዋለች እኔ እናቴ ቆጥታ ስላሳደገችኝ እኮ ነው ገጠራው ሰፊድ ላዳ ምናምን ይቀመጣል እዚህ ጋርና መንገድ ላይ ይሆናል እህሉ ከብት ገብቶ ማርያም ነው ከብት ገብቶ ቸኩለህ ያንን ዕቃ ተራምደው ካለፍ ካልቀል ነገ ቤትሽንም ዕቃ እንደዚህ ተራምደ ነው ያንሸት እህሉ ይበላ እንጂ ታርስነሳኛለች እህሉ እየተበለ ያችን ዕቃ እንዲተራምዳት እንጨት ለምን አትሆን መንገድ ላይ ያለ ተራምድ ማለት እንዴ ዞር አድርገህ መንገድና ስለቀጣም ትሄድ ነው እነሱ እናት ይድሚና ጤነስት በጣም በስራ ነው ያሳደገች ማርያም እግዚአብሔር ስለዚህ በቃ ግን ደግሞ ያ ይሉንታ ምናምን ደግሞ አንዳንዴ ያንን ይዘስ ታርግ ደግሞ የምትጎዳበት አለ ሰው ሞኝ ነው የምትመስለው ገብቷል አይደለ አሁን እኔ እንዳልኩ ነው ያንን ስታይ አድገህ በስርዓት አድገህ ሲመጣ ደግሞ ሌላ ሲሆን ሰው እየጎዳ ይሄዳል ግን እግዚአብሔር አለ እኔ ካንዴ ሁለት ሶስት በቃ በጣም ተጎድኩ እውነት እግዚአብሔር ይመስገን ስለዚህ አሁን ላይ በብዙ ሰዎች ውስጥ ነው ሳይታወቅ እኔ ስለምናገር ነው እንጂ ተጎርተው ቢሆንስ እነዚህ ሰዎች ገብቷል ሐሳብ ልጅ መውለድ ይፈልጋሉ ግን ትዳርን የማይፈልጉበት የራሳቸው ምክንያት እንደዚህ እንደኔ ተጎርተው ቢሆንስ ነው አሁን ስትጎዳ በነገራችን ላይ በጣም ይመስላል በጣም ምንቴ በረባዘኝ ታምነ ይስማሙልኝ ይሆነኛል ምናምን ብለ ጀምረህ አንተ ስብር አድርጎ ሲል ቀላል እንዳይመስል
እንደውም እዚህ ብዙ ማላወራቸው እኮ አሉ በውስጥ ብዙ ያስኳቸው እኔ ደግሞ ተደጋገመ ሲደጋገም ያረጋስማ በኔ ቦታ ብቻ አንዴ ብቻ አይደለም እኮ ገብቷል ይሄ ነገር ሲደጋገም በቃ አንዴ በራሴ ነገር ነው እንዴ ሲቀርቡ በጣም ማርፉ ነው ይቀርባሉ በኋላ ላይ እንትን ነው አንዳንዴ መናገር መሳደብ የመዘለፍ እንደፈለጉ መራገጥ ምናምን ይሻላል መሰለኝ እንዴት እንድትፈራ ያ ህይወትና ላይፍ አይደለም ያ ጥሩ አይደለም እንደዛ ይሻላል መሰለኝ አይ አይደለም ባይሆን እግዚአብሔር የፈቀደው ነው የሚሆነው ግን እርግጠኛ ሆኜ የምነግርሽ ላንቺ ያለውን ነገር እግዚአብሔር አያሳጣሽም እና ደግሞ ግን በጸሎት ማድረጉ ጥሩ ነው ለመባረክ በእንደዚህ በትዳር በልጅ እሱ ካልፈቀደ መባረክ አትችይምና የፈጠረሽ አምላክም ጥሩ ስለማይጥልሽ ከጎንሽ ያለ ሰውም ይጥልሻል ብዬ አላስብም ምክንያቱም የሆነ ስሜት የሆነ ፍቅር የሆነ ነገር ሳይኖረው አንድ ሰው አንቺን አይቀርብሽም ያው በርግጥ ማንፈልጋቸው አካሄዶች የሰው ልጅ ነንና ሊኖሩ ይችላሉ ብዙ ታልካሻ ምክንያቶች ሊኖሩ ይችላሉ እነዛ ነገሮች በመሸፋፈንና በመቻል የሚፈልገን ሰው የራሳችን ማድረግ የሚቻል ይመስለኛል ካንቺ ነው ባላቀ ያ ሰው ማለት አንተን ሲቀርብ መጀመሪያ በጣም አሳቢ በጣም ጨዋ ነው ምናምን እንደራስ ነው የሚመስልህ ገብቷል እኔ ደግሞ አንድ ነገር ፊት ለፊት ነው ማለት ማስመሰል አልችልም እንደራስ ይመስላል ከዛ መጨረሻ ላይ የሆነ ነገር ስታይ የሆነ ከድሮ ባህሪው ሲቀያየር የሆነ ነገር ስታይ እና እንደዛ ነው ማለት ደርሰ እንጀራ በበርበሬ አምጥቼ ይሆንና በስበትናሽ በበርበሬ አላሽ ይረፍልሽ አንቺ የኔ ኮረሪማ የኔ ጥቁር አዝሙድ እና እንደዛ ነው እናመሰግናለን እኔ ደግሞ አዋክበ ስትጠራኝ ምን ነገር ገጥሞት ነው ምናምን ብዬ እንደ እህት ልረዳ ተወልዳለች ብዬ በጥርላት ከነደሟም ዘጋ ታዲያ ሀገር የሰው ሲተርት ምን ማለት ነው አቶ ፍቅሩ አንተ ተረትና ምሳሌ ያልቀበል እየሰማሽ ነው እንዴ አጠገባ እንዴ ምን ነው ጋር ወለሽ ይራፉዬ እንዴት ነሽ የእጅዋ አይደለም እንዴ እስኪ የእጅዋ አምጪ ደስ ይላል የቡና ቁርስ በበርበሬ እዚሁ የሚሰራ ነው ጥናው ነበር ቅቤ ደግሞ ጾም ነው ታዲያ እኮ ይባልት ነው እኛ የምንጠቀመው ነው እኔ መጋበዝ ስለማይቀር ወደሽን ነው አመሰግናለሁ ይረፉዬ መጥፎ ነገርሽን ፈጣሪ እንደዚህ ጥብ ያርግልሽ አሜን ሁላችንን የሚጣበውና አሜን ለቀኛውን ሸረኛውን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅዱስ ከሥላሴ ዘአመኑ ጽማ ጸንኪ ደከሰይጣን ታይትስ ማምሲያን ወላለም ዓለም አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ማዕደ ብርሃን ባርክልን በአብ በወልድ በመንፈስ ቅዱስ ስም የተባረከ ይሁን አሜን ካሜራማን እንብላ ይሄ በበርበሬ እንጀራ በጣም ነው የምወደው ኧረ በቂ ነው ይሄ አሪፍ ነው እንብላ ገጠር ጥራው ይደረጋል እዚህ ጥሬ ዘይትም ያማል ቅቤም ጾም ነው ስለዚህ እንጂ ገጠራው ጥራው ተቀላ ከጎመን ዘርና ከኑግ ተወቅጦ በደንብ ተቆልቶ ተወቅጦ እንዲ ሲዞር በእንስራ ሲዞር ሁሉ በሱ ይጣፍጥ በሱ ሽት ታረጋውና በጾም ሳጥናው ራሱ ምርጥ ይጣፍጥ ያ እንደዚህ በእንስራ እንዲ ሲዞርውና አጥል ተብሎ ጥናው አይደል ነው ከዛ ይቀደል ከጎመን ዘርና ከእንትን ከኑግ ሱፍና ኑግ አይደለም ኑግና ጎመን ዘር ይቆላል እሱ በደንብ ወይኔ ለመወቀጥ እኮ ይቅል የበቃ ሰውነት እንዴት እንደም ስፎቅናምቱ አይደለ ይሄን እንግዲህ ቁጭ ብዬ ዋው እስኪ ረፉ ካሳኩ ባለሙያ ናት አይደል ረፉ በነገራችን ላይ ሲኒሽን በጣም ወድጄዋለሁ ምን ኢትዮጵያ አንበሳውንም ወድጄዋለሁ አንድ ትልቅ ባለሙያ የኢትዮጵያ አርቲስት ምን አለ መሰለሽ ሲገጥም
ቀስተ ደመናው ላይ አንበሳው ከሌለ የኢትዮጵያ ማንነት ትርጉሙ የት አለ አለ። ባልሳሳት እንደዛ ብሎ ምስል የገጠመውና አንበሳ ቀስተ ደመናው ላይ አንበሳውን ሳይው ደስ አለኝ። መልሽ ይወድሩን በጣም ሙድናት የኢትዮጵያ ምን ባልጠቅማትም ለኑር ዋው ቆንጆ ቡና እና እንዴት ነው ነገሩ? እየበላሽ ርቆሻል መሰለኝ። አራራቀኝ ብላ ጣፍጣላ በጣም ነው ጣፍጣው። ለቡና ቁርስ ብዬ ነው ምርጥ። ኧረ ይሄ ምርጥ ነው። ይሄ በቂ በበርበሬ ደስ ይላል። አዎ ሁሌ እንደበላን አይደል? መቼ በል ኦ እስኪ ታይ እንዴ ነይ ይረፉ ይረፉ ነይ ተባረኩ፣ ብሩኩኑ ጤናችሁን ይስጣችሁ። እህት ወንድም፣ አክስት፣ አጎት፣ ወዳጅ ዘመድ፣ አያት፣ ቅድመ አያት፣ እናት፣ አባት ኢትዮጵያ ሀገራችንንም ፈጣሪ ይጠብቅልን ይጠብቅላችሁ። እሞ እድሜና ጤና ከነ ቤተሰቦችሽ ከነ ልጅሽ ማተናነጣሽ ክብር ይደኝ። የራፉም ቆንጆ ቡናን ያጠጣሽኝ አመሰግናለሁ። ያብሽ ስልኝ እና እንዴ ብላንጂ ቆይ ወይ ቦት ኧረ በቃ ይበቃ። ይሄ ማምርጥ ነው በቂ ነው። ምን አድርገነው ነው ልንወጣ ስንል ዝናብ የሚይዘን? ያባራ እንዴ ምን ችግር አለ?